ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 1 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኢሰመኮ በቂሊንጦ የጊዜ ቀጠሮ ማረፊያ የሚታዩ ችግሮች ማስተካከያ እንዲደረግባቸው ማሳሰቢያ መስጠቱን፣ የአንድ ቻይና መርህና የቻይናን ሉዓላዊ የግዛት አንድነትን አከብራለሁ ያለችው ኢትዮጵያ ታይዋን የቻይና ግዛት አካል መሆኗን መግለጿንና ምርጫው በሁሉም የሀገሪቱ አካባቢዎች በሰላማዊ መንገድ እንዲካሄድ ማድረግ ግባችን ነው ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት መናገራቸውን የተመላከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ወደ ቀዳሚ ዜና አለፍን። ኢሰመኮ በቂሊንጦ ጊዜ ቀጠሮ ማረፊያ የሚታዩ ችግሮች ማስተካከያ እንዲደረግባቸው ማሳሰቢያ ሰጠም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም ከፍተኛ የሥራ ኃላፊዎች ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጋቸውን ኮሚሽኑ በዛሬው ዕለት ባወጣው አጭር ሪፖርት አሳውቋል። በማዕከሉ የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶም በታዩ መልካም ለውጦች እናም ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የሥራ ኃላፊዎች ጋር ውይይት ማድረጉንም ገልጿል። ተጠርጣሪዎቹ በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ፣ መብቶችና ግዴቶቻቸውን በጽሑፍ እንዲያገኙ መደረጉ፣ ከበጎ አድራጎት ድርጅቶች ጋር በመተባበር ነፃ የሕግ ድጋፍ አገልግሎት እንዲያገኙ መደረጉንና ኢሰመኮ በበጎ መመልከቱን ጠቅሷል። በተጨማሪም ለሃይማኖት ነፃነት ምቹ ሁኔታ መፈጠሩ፣ በማዕከሉ መሰረታዊ ፍጆታዎችን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ የሚሆን በቂ የውሃ አቅርቦት መኖሩ አበረታች ሆኖ አግኝቼዋለሁም ብሏል። በሌላ በኩል ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ያነሳው ኮሚሽኑ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸውንም በመረጃው አስፍሯል። መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩ ማሻሻያ የሚፈልግ መሆኑንም ጠቁሟል። ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸው፣ እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሹ ጉዳዮች መሆናቸውም ኢሰመኮ በጉብኝቱ መታዘቡን አንስቷል። ማዕከሉ መጨናነቅን ለማስቀረት ፍርድ የተሰጣቸውን ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዘዋወር በማረሚያ ቤቱ የተወሰነ መሆኑና የታራሚዎች የዕለት በጀት ለማሻሻል እየተሰራ መሆኑን የማዕከሉ የሥራ ኃላፊዎች መግለጻቸውንም ኢሰመኮ ጨምሮ ጠቁሟል። የአንድ ቻይና መርህንና የቻይናን ሉዓላዊ የግዛት አንድነትን አከብራለሁ ያለችው ኢትዮጵያ ታይዋን የቻይና ግዛት አካል መሆኗን ገለጸች። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ በኢትዮጵያ ባደረጉት ይፋዊ የሥራ ጉብኝት ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ውይይቶችን ተከትሎም የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ባወጡት የጋራ መግለጫ ላይ ኢትዮጵያ የአንድ ቻይና መርህን እና የቻይናን ሉዓላዊ ግዛት አንድነትን እንደምታከብር በመግለጽ ታይዋን የቻይና ግዛት አካል መሆኗን ገልጻለች። የቻይና መንግስት ሀገራዊ አንድነትን ለማረጋገጥ የሚያደርገውን ጥረት እንደምትደግፍም አረጋግጣለች። በጋራ መግለጫው ላይም በትናንትናው ዕለት በአዲስ አበባ የተካሄደው የቻይና አፍሪካ የህዝብ ለህዝብ መድረክ ሀገራቱን በባህልና በኪነ ጥበብ ይበልጥ ለማቀራረብ የፈጠረውን መልካም አጋጣሚ ለመጠቀም እንደሚሰሩም አመልክተዋል። ሁለቱ ሀገራት በልማት ፖሊሲና ስትራቴጂዎች ያላቸውን ትብብር በማሳደግ እንዲሁም የመንግስት አስተዳደር ስርዓት ልምዶቻቸውን በመለዋወጥ በጋራ ለመስራት ቁርጠኛ መሆናቸውንም ገልጸዋል። ኢትዮጵያ ለአፍሪካ ቀንድ ሰላም መረጋገጥ በምታደርገው ጥረት ቻይና እያደረገች ያለውን ድጋፍ ማድነቋንም መግለጫው አውስቷል። በተለይም የባህር በር ተደራሽነትን በማረጋገጥና ሎጂስቲክስን በማሳደግ እንዲሁም አንድነታቸውን በማጠናከር አህጉራዊ ሰላምን መረጋጋትና ብልጽግናን ሊያረጋግጡ እንደሚገባም አስገንዝባለች። ሁለቱ ሀገራት በተለይም የደቡባዊ ዓለምን የጋራ ጥቅም ለማስጠበቅ በተባበሩት መንግስታትና እንደ ብሪክስ ባሉ መድረኮች በቅንጅት እየሰሩ እንደሚገኙም ጠቁመዋል።
ምርጫው በሁሉም የሀገሪቱ አካባቢዎች በሰላማዊ መንገድ እንዲካሄድ ማድረግ ግባችን ነው ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት ተናገሩ። የብልጽግና ፓርቲ ወጣቶች ክንፍ ዋና ጽህፈት ቤት የ2018 ዓ.ም የ6 ወራት አፈጻጸም ግምገማ መድረክ አካሂዷል። በአፈጻጸም ግምገማ ላይ ተገኝተው ወጣቶችና ክንፍ አመራሮች መልእክት ያስተላለፉት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ 7ኛው ሀገራዊ ምርጫ ሰላማዊ እንዲሆን የብልጽግና ፓርቲ ወጣቶች ክንፍ አመራሮችና አባላት ተልዕኳቸው የላቀ በመሆኑ ይህንን በአግባቡ ሊወጡ ይገባልም ብለዋል። ምርጫው በሁሉም የሀገሪቱ አካባቢዎች በሰላማዊ መንገድ እንዲካሄድ ማድረግ ግባችን ነው ሲሉም የብልጽግና ፓርቲ ምክትል ፕሬዝዳንቱ አክለው ገልጸዋል። በዚህም ምርጫው ሰላማዊ፣ ፍትሐዊ፣ ዴሞክራሲያዊና አሳታፊ እንዲሆን ሰላምን በማስጠበቅ ወጣቱ የምርጫ ካርድ እንዲወስድ በድምፅ መስጫ ቀን ወጣቱ ድምፅ እንዲሰጥ በቁርጠኝነት መስራት ይጠበቅበታል ነው ያሉት። የብልጽግና ፓርቲ የወጣት ክንፍ አመራሮች እና አጠቃላይ የክንፉ አባላት 7ኛው ሀገራዊ ምርጫ ውጤታማ በሆነ መልኩ እንዲካሄድ 4 ተልእኮች ይጠበቃሉ። የመጀመሪያው ሰላምን ማስጠበቅ ነው። በአሁኑ ወቅት ምርጫውን ሰላማዊ በሆነ መልኩ ከማካሄድ አኳያ በየአካባቢ ምን አለ የሚለው ታይቷል። አሰስመንት ተሰርቷል። አብዛኛው አካባቢ ምርጫውን በሰላማዊ መንገድ ለማካሄድ የሚያስችል ምቹ ሁኔታ አለ የሚል ነው ውጤቱ የሚያሳየው። ምርጫውን በሁሉም የሀገራችን አካባቢዎች በሰላማዊ መንገድ እንዲካሄድ ማድረግ ነው የፓርቲያችን ግብ። ስለዚህ ለዚህ ስኬት የድርሻችሁን መወጣት ይኖርባችኋል። ሁለተኛው ወጣቱ የምርጫ ካርድ እንዲወስድ ማድረግ። ብዙ ጊዜ ወጣቶች በደንብ ካላናቃናቸው ሊዘናጉ ይችላሉ። የምርጫ ካርድ በሚወሰድበት ወቅት አክቲቭሊ ወደ ምርጫ ካርድ የሚወሰድባቸው አካባቢዎች በኦንላይንም ይሁን በአካል ላይሄድ ይችላል ማለት ነው። ስለዚህ ከዚህ ጋር በተያያዘ ቀኑ ካለፈ በኋላ ምን ሰራው ስራ ትርጉም የለውም። ስለዚህ አስቀድመን ወጣቱን አዘጋጅተን ምዝገባ በሚጀመርበት ወቅት በነቂስ ወጥቶ እንዲመዘገብ ማድረግ ነው። ሶስተኛው ወጣቱ በድምፅ መስጫ ዕለት ድምፅ እንዲሰጥ ማድረግ። ብዙ ጊዜ ደግሞ የሚገጥመው መጀመሪያ ካርድ ይወስዳል፣ በድምፅ መስጫ ዕለት ደግሞ ካርዱን ሳይጠቀምበት የሚቀርበት ሁኔታ አለ። ስለዚህ መጀመሪያ ካርድ መውሰዱ ብቻ ሳይሆን መጨረሻ ላይ ያንን ካርድ መጣሉን በትክክል መምረጡን ማረጋገጥ ያስፈልጋል። ከወጣቶች ክንፍ የሚጠበቁ ዋና ዋና ተልእኮዎችን ያብራሩት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የብልጽግናን ራዕይ፣ የኢትዮጵያን ህልም፣ የመደመር እሳቤና የብሔራዊነትን ትርክት ማስረጽ ከወጣቶች ክንፍ ተልእኮ አንዱ ነውም ብለዋል። የወጣቶች ክንፍ አባላት ዘመኑን በዋጀ መልኩ በእውቀትና በተግባር ራሳቸውን እንዲያበቁ ማድረግ፣ በተለይም የወጣት ክንፍ አባላት በተግባር አርአያ እንዲሆኑ ማስቻል፣ ሌላውን ወጣት በማነቃቃት በማብቃትና በማስተማር ሁለንተናዊ ተሳትፎ እንዲያረጋግጥ ማድረግ የብልጽግና ፓርቲ ወጣቶች ክንፍ ዋነኛ ተልእኮም እንደሆነ አሳስበዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን በኔስሊ የህፃናት ምግብ ምርቶች ላይ ማሳሰቢያ መስጠቱንና ከአረብ ሀገራትና ከቱርክ ጋር ሆነን እስራኤልን ከአፍሪካ ቀንድ እናስወጣታለን ሲሉ የሶማሊያው ፕሬዚዳንት መናገራቸውን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው ይዘዋል፣ እንደሚከተለው ያቀርባቸዋል። በድጋሚ አብራችን ቆዩ። የኢትዮጵያ ምግብና መድኃኒት ባለስልጣን በኔስሊ የህፃናት ምግብ ምርቶች ላይ ማሳሰቢያ ሰጠም። የኢትዮጵያ ምግብና መድኃኒት ባለስልጣን ኔስሊ የተባለ ድርጅት ከሚያመርታቸው የጨቅላ ህፃናትና የታዳጊ ህፃናት ምግብ ምርቶች ውስጥ አንዱ ምርቱ ላይ ባጋጠመው ብክለት ከተሰራጨባቸው ሀገራት ጥቅም ላይ እንዳይውሉና ከገበያ እንዲሰበሰቡ የጥንቃቄ መልእክት ማስተላለፉን አስታወቀም። ኔስሊ የተባለ ድርጅት ከሚያመርታቸው ምርቶች ውስጥ የምርት መለያ ወይም ብራንድ ኤንኤን ስፔሻል ፕሮ ኤችኤ ከ0 እስከ 12 ዓመት የባችለር ቁጥሩ 516607 42F3 በፈረንጆቹ ጁን 15 ቀን 2025 የተመሰረተና በዲሴምበር 15 ቀን 2026 አገልግሎቱ የሚያበቃ ክብደቱ ባለ 800 ግራም የሆነ ምርቱ ላይ ብክለት እንዳጋጠመው ተገልጿል። በዚህም ሳቢያ ድርጅቱ ምርቱ ከተሰራጨባቸው ሀገራት ጥቅም ላይ እንዳይውሉና ከገበያ እንዲሰበሰቡ የጥንቃቄ መልእክት በታህሳስ 30 ቀን 2018 ዓ.ም መላኩን ባለስልጣኑ አስታውቋል። በመሆኑም ምንም እንኳን ምርቱ በባለስልጣን መስሪያ
ቤቱ ተመዝግቦ የገበያ ፍቃድ የተሰጠውና ጥቅም ላይ እንዲውል የተፈቀደለት ባይሆንም በተለያየ መልኩ ገበያ ላይ የሚኖርበት ሁኔታ ሊከሰት ስለሚችል ህብረተሰቡ ምርቱን እንዳይገዛና ጥቅም ላይ እንዳያውል ሲል ባለስልጣኑ አሳስቧል። ምርቱን በማንኛውም መንገድ ለህብረተሰቡ ማቅረብ የተከለከለ መሆኑን ባለስልጣኑ ገልጾ ምርቱን የያዘ ወይም ያገኘ ማንኛውም አካል ለይቶ በማስቀመጥ ለባለስልጣኑ እንዲያሳውቅ አሳስቧል። እንደ ድርጅቱ መግለጫ በምርቶቹ ላይ ያጋጠመው ችግር ባሲለስ ሴረስ በተባለ የባክቴሪያ ዝርያ የሚከሰት ሴሩሌድ የተባለ መመረዝ እንደሆነ ተገልጿል። በዚህ ዙሪያ በሌሎች የድርጅቶች ምርቶች ላይ የማጣራት ሥራ እየተሰራ ስለሆነ ተጨማሪ መረጃ እንደደረሰን የምናቀርብ ይሆናል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን የማህበራዊ የትስስር ገጹ ላይ አጋርቷል። የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዲሞክራሲያዊ ድርጅት የአስመራውን መንግስት አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸው ተዘገበ። የኤርትራው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ጉባኤና ቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ አበባ ውስጥ በተፈራረሙት ስምምነት የጋራ ግብ ማስቀመጣቸውን አስታውቀዋል። የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ አቶ አሊ መሐመድ ዑመር ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራኖች፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን አስታውሰዋል። አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር አብሮ ለመታገል በሚል በአዲስ አበባ ስምምነት መፈራረማቸውን አስረድተዋል። በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ አብሮ ለመስራት ነው የተፈራረምነው ያሉት አቶ አሊ የዚህ ስምምነት ዓላማም ተመሳሳይ የሆነውን የአፋር ህዝብ ፍላጎት ለማሳካት ነው ሲሉ መግለጻቸውን ዶቼ ቬለ ዘግቧል። የሁለቱ ድርጅቶች ስምምነትም ኤርትራ ውስጥ የህዝቡን የራስን በራስ ማስተዳደር ማሳካት የመጀመሪያ ግብ ነው ያሉት ቃል አቀባዩ ትግላችን ዲሞክራሲያዊ ኤርትራን ለመፍጠር ነው ሲሉ ጠቁመዋል። ቀይ ባህር አፋር ዲሞክራሲያዊ ድርጅት ቃል አቀባይ አቶ ነስረድን አህመድ አሊ በበኩላቸው ለ3 አስርት ዓመታት የተለየ ጭቆና ውስጥ ነበር ያሉት የቀይ ባህር አፋር ህዝብ ይፈጸምበታል ካሉት ጭቆና እንዲወጣ ህብረት በማስፈለጉ ወደ አንድ መተናል ማለታቸውን ዘገባው አክሏል። እኛ ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳ ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ያሉት አቶ ነስረድን ለሌሎች በትግሉ ውስጥ ለሚገኙ ድርጅቶች አብነት ለመሆን ለአንድ ግብ ስምምነት አኑረናል ሲሉ ገልጸዋል። የአማራ ክልል ጤና ቢሮ ከመመሪያ ውጭ የሆኑ ጥያቄዎች እየተስተናገዱበት ነው ያለውን የጤና ባለሙያዎችን የውሰት ዝውውር ላልተወሰነ ጊዜ አገደም። የአማራ ክልል ጤና ቢሮ ታህሳስ 27 ቀን 2018 ዓ.ም በጻፈው ደብዳቤ የጤና ባለሙያዎችን በውሰት የማዘዋወር ስራ ከዛሬ ጥር 1 ቀን 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማገዱን አስታውቋል። በክልሉ ዞኖችና የከተማ አስተዳደሮች ስር ላሉ ጤና መመሪያዎችና ሆስፒታሎች የተጻፈው ይኸው ደብዳቤ የመንግስት ሰራተኞች የምልመላና መረጣ መመሪያን መሰረት በማድረግ የጤና ባለሙያዎች ከአንድ ተቋም ወደ ሌላ ተቋም በውሰት በመዛወር ሲሰሩ መቆየታቸውን አስታውሷል። በደብዳቤው የተጠቀሰው መመሪያ የመንግስት መስሪያ ቤቶች አስፈላጊ ሆኖ ሲገኝ አንድ ሰራተኛ ከመንግስት ልማት ድርጅት፣ ከክልል መንግስት መስሪያ ቤት ወይም መንግስታዊ ካልሆነ ድርጅት ከ1 ዓመት ላልበለጠ ጊዜ በውሰት አዘዋውረው እንዲያሰሩ የሚፈቅድ ሲሆን ሰራተኛው የውሰት ጊዜው ከተጠናቀቀ በኋላ ወደ ነበረበት መስሪያ ቤት የመመለስ ግዴታ እንዳለበትም መመሪያው ይደነግጋል። ቢሮው ባሰራጨው ደብዳቤ መመሪያውን መሰረት በማድረግ ወደ ሌላ ተቋም የተዘዋወሩ ባለሙያዎች የቆይታ ጊዜያቸውን ካጠናቀቁ በኋላ ወደ ቀድሞ መስሪያ ቤታቸው የመመለስ ፍላጎት የላቸውም ሲል ገልጿል። በተጨማሪም እነዚሁ ባለሙያዎች በተዘዋወሩበት ተቋም በቋሚነት ለመቀጠል ዝውውር እንዲሰጣቸው እንደሚፈልጉም ቢሮው በደብዳቤው ላይ አስፍሯል። እነዚህን መሰል የባለሙያዎች ጥያቄዎች ከመመሪያው ውጭና ያልተገቡ መሆናቸውን በደብዳቤው የገለጸው ቢሮው በአሰራሩ ላይ ከፍተኛ የመልካም አስተዳደር ችግር እየፈጠረ መሆኑንም አስታውቋል። በዚህም መሰረት የውሰት ዝውውር አሰራር ከዛሬ አርብ ጥር 1 2018 ዓ.ም ጀምሮ ላልተወሰነ ጊዜ የታገደ በመሆኑ ሁሉም ተጠሪ ተቋማት ይህንኑ ተግባራዊ እንዲያደርጉ አዟል። የአማራ ክልል ጤና ቢሮ የውሰት ዝውውርን ለጊዜው ቢያግድም እጥረት አለባቸው ተብለው በሚታሰቡ የሙያ መደቦች አንጻር ላይ ግን ጉዳዩ ሊታይ የሚችልበት አግባብ መኖሩን ገልጿል። ከአረብ ሀገራትና ከቱርክ ጋር ሆነን እስራኤልን ከአፍሪካ ቀንድ እናስወጣለን ሲሉ የሶማሊያው ፕሬዝዳንት ተናገሩ።
የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሀገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ በብሔራዊ ቴሌቪዥን ባስተላለፉት ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያ የግዛቱ አካል አድርጋ ለምትቆጥራት ሶማሌላንድ እውቅና ከሰጠች በኋላ ውሳኔዋን ለመቀልበስ መንግስታቸው አጋር ከሚሏቸው ሀገራት ጋር በመተባበር እርምጃዎችን እየወሰደ መሆኑንም ተናግረዋል። እስራኤልን በፍልስጤማውያን ላይ ፈጽማቸዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወረርም፣ አትከፋፈልም በማለት ከአረብ ሀገራትና የቅርብ ወዳጇ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ገልጸዋል። እስራኤል አርብ ዕለት ታህሳስ 17 ቀን 2018 ዓ.ም ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና አጥብቀው መቃወማቸው ይታወሳል። ነገር ግን እስራኤል እውቅናውን የምትሰጠውና ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸናም አሳውቃለች። እስራኤል ከቀናት በፊት የውጭ ጉዳይ ሚኒስትሯን ጌዲዮን ሳርን ለመጀመሪያ ጊዜ ወደ ሶማሌላንድ በመላክ ይፋው የሥራ ጉብኝት አድርገው የተጀመረው ግንኙነት እንደሚጠናከር ማሳወቋ የሚታወስ ሲሆን ሁለቱ ወገኖች ፖለቲካዊና ስትራቴጂካዊ ትብብር ለማድረግ ያለመ እንደሆነ መገለጹ አይዘነጋም። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን አናፍሳ ይዛለች። በድጋሚ አብራችን ቆዩ። ኢትዮጵያ ባለፉት 6 ወራት ብቻ ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ መቻሏ ተገለጸ። የገቢዎች ሚኒስቴር ሪፖርት እንደገለጸው ኢትዮጵያ ባለፉት 6 ወራት በተከናወነ የተቀናጀ ስራ ከ704.4 ቢሊዮን በላይ ብር ገቢ መሰብሰብ መቻሏን ገልጿል። የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመለክተው ኢትዮጵያ በ6 ወራት መሰብሰብ የቻለችው ከ704.4 ቢሊዮን ብር የሚልቅ ገቢ ባለፉት ጊዜያት ዓመታት ሲሰበሰብ ከነበረው ገቢ የሚስተካከል ነው ተብሏል። የመንግስት ኮሚኒኬሽን አገልግሎት ባወጣው መረጃ መሰረት አፈጻጸሙ በገቢዎች ሚኒስቴር በግማሽ ዓመቱ ለመሰብሰብ ከታቀደው 640.4 ቢሊዮን ብር ውስጥ 704.4 ቢሊዮን ብር በመሰብሰብ የዕቅዱን 110 በመቶ ማሳካት የተቻለበት ነው ተብሏል። የተሰበሰበው ገቢ ከባለፈው ዓመት 6 ወራት አፈጻጸም ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ ያለው ሲሆን ስኬቱም ኢትዮጵያ የውስጥ አቅሟን በማጎልበት እያንሰራራች ለመሆኑ ሁነኛ ማሳያ ተደርጎ የሚወሰድ ነው ተብሏል። በግማሽ ዓመቱ ከሀገር ውስጥ ታክስ 362.4 ቢሊዮን ብር የተሰበሰበ ሲሆን ከውጭ ንግድ ቀረጥና ታክስ ከ341.9 ቢሊዮን ብር በላይ መሰብሰቡን አስታውቋል። ይህም ኢትዮጵያ በታሪኳ ከፍተኛው የገቢ አፈጻጸም ያሳየችበት ሀገራዊ ስኬት ነው ተብሏል። ኢትዮ አረብ ረመዳን ኤክስፖ 2026 በመጪው የካቲት ወር በአዲስ አበባ አንድነት ፓርክ ሊካሄድ መሆኑ ተገለጸ። የኢትዮጵያን የንግድ የኢንቨስትመንት አቅም ለዓለም አቀፍ ማህበረሰብ ለማስተዋወቅ ያለመ ኢትዮ አረብ ረመዳን ኤክስፖ 2026 በመጪው የካቲት ወር በአዲስ አበባ እንደሚካሄድ ተገልጿል። ከየካቲት 9 እስከ 13 ቀን 2018 ዓ.ም ለ5 ተከታታይ ቀናት በአንድነት ፓርክ በሚካሄደው በዚህ ኤክስፖ ላይም ከ10 በላይ ሀገራት የተውጣጡ 400 የሚጠጉ ታዋቂ ነጋዴዎችና የቢዝነስ መሪዎች ይሳተፋሉ ተብሎ ይጠበቃል። ኤክስፖ ለኢትዮጵያ ኢኮኖሚያዊ መነቃቃትና የውጭ ምንዛሬ ፍሰትን እንደሚያሳድግም ተገልጿል። ዝግጅቱ በዋናነት የውጭ ቀጥታ ኢንቨስትመንትን ለመሳብና የሀገር ውስጥ ምርቶችን ለዓለም ገበያ ለማስተዋወቅ ያለመ መሆኑም ተገልጿል። ከኢኮኖሚያዊ ፋይዳው ባሻገርም ኤክስፖ የሀገር ውስጥ ስራ ፈጣሪዎች ከዓለም አቀፍ አቻቸው ጋር የረጅም ጊዜ የንግድ ሽርክና እንዲፈጥሩና የልምምድ ልውውጥ እንዲያደርጉ ምቹ መድረክ ነው ተብሏል። የዘንድሮውን ኤክስፖ ልዩ የሚያደርገው በዓለም አቀፍ ደረጃ የሚታወቁ እንግዶች ለመጀመሪያ ጊዜ በኢትዮጵያ ተገኝተው የዝግጅቱ አካል መሆናቸው ሲሆን ግለሰቦችም በቆይታቸው የተለያዩ ግንዛቤዎችን በማካፈል ለውይይትና ለመግባባት ከፍተኛ አስተዋጽኦ እንደሚያደርጉም ተመላክቷል። ይህ መድረክም ንግድን ከባህልና ከታሪክ ጋር አጣምሮ የያዘ በመሆኑ የሀገሪቱን የንግድ ገጽታ ለመገንባት በሚደረገው ጥረት ላይ የማህበረሰብ መሪዎች፣ ጋዜጠኞችና ባለሙያዎችም የበኩላቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል። ኤክስፖ ኢትዮጵያ ለዓለም አቀፍ የንግድ ግንኙነት ያላትን ዝግጁነትና እንግዳ ተቀባይነት የምታሳይበት እንዲሁም ለሀገር ውስጥ ኢኮኖሚ አዲስ መነቃቃት የሚፈጥር ታሪካዊ አጋጣሚ እንደሚሆን ይጠበቃልም ተብሏል።
የ2018 ዓ.ም የሀብ ኦፍ አፍሪካ ፋሽን ሳምንት ከጥር 5 እስከ 9 እንደሚካሄድ አዘጋጆቹ ገለጹ። ለ15ኛ ዓመት የተዘጋጀው የሀብ ኦፍ አፍሪካ ፋሽን ሳምንት በአያት ሪጀንሲ ለ5 ተከታታይ ቀናት እንደሚካሄድ የሀብ ኦፍ አፍሪካ ፋሽን መስራች ወይዘሮ መሀሌት ተክለማርያም ገልጸዋል። ከ2010 ዓ.ም ጀምሮ በየዓመቱ በተለያዩ የአፍሪካ ዲዛይነሮችን ፕላትፎርም በመስጠት ኢንዱስትሪውን ለማበረታታት የተጀመረ ፕሮጀክት መሆኑን የሀብ ኦፍ አፍሪካ ፋሽን መስራች ወይዘሮ መሀሌት ተክለማርያም ተናግረዋል። የድርጅቱ መስራች ወይዘሮ መሀሌት ዛሬ ጥር 1 ቀን 2018 ዓ.ም መግለጫውን በሰጡበት ወቅትም በየዓመቱ የሚከናወነው ይህ የፋሽን ሳምንት ለብዙዎቹ የስራ ዕድል ከመፍጠሩን ባሻገር ዓለም አቀፍ ከሆኑ የዲዛይንና የሞዴሊንግ ስራዎች ጋር ለመተዋወቅ ጥሩ ግንኙነት ለመመስረት አስችሏል ብለዋል። በተዘጋጀው የፋሽን ሳምንት ላይ ከእንግሊዝ፣ ከናይጄሪያ፣ ከደቡብ አፍሪካና ካሜሮን እንዲሁም ከተለያዩ ሀገራት በፕሮግራሙ ላይ ይታደማሉ ተብሏል። ከ250 በላይ ዲዛይነርና ከ1000 በላይ ሞዴሎችን በአፍሪካ አህጉር ደረጃ አቅርበናል ሲሉ የሀብ ኦፍ አፍሪካ ፋሽን መስራች ገልጸዋል። በተለይ ላለፈው 10 ዓመት የሀብ ኦፍ አፍሪካ ፋሽን ከአፍሪካና ከዓለም አቀፍ ዲዛይነሮች ከባለድርሻ አካላትና ሞዴሎች ጋር የልምድ ልውውጥ መደረጉን የድርጅቱ መስራች ገልጸዋል። ስትከታተሉት የነበረው የዕለተ አርብ ጥር 1 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።